የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። ከፍተኛ የብልጽግና ባለስልጣናት ከስልጣን መባረራቸው ሲገለጽ፣ በርካቶች ደግሞ በፖሊስ ቁጥጥር ስር መዋላቸው ተሰማ። የብልጽግናው መንግስት ባለስልጣናት ላይ የጀመረውን እርምጃ ተጠናክሮ መቀጠሉ የተገለጸ ሲሆን በከባድ ሙስና ወንጀል የተጠረጠሩ በቁጥር ከ20 በላይ በሆኑ ከፍተኛ ባለስልጣናት ላይ የተወሰደው እርምጃም ከፍተኛ መነጋገሪያን ፈጥሯል። ቁልፍ የብልጽግና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተሰማ ሲሆን መንግስት በጉዳዩ ላይ ያወጣው መግለጫ አነጋጋሪ ሆኗል። ሙሉ መረጃውን በዝርዝር እንመለከተዋለን። በተያያዘ ሰበር መረጃ መንግስታዊ ቢሮክራሲን ለመቀነስ እየሰራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በመንግስታዊ ተቋማት የተንሰራፋው የሙስናና ህገወጥ አሰራሮች ጋር በተገናኘ ከፍተኛ የሆነ ቢሮክራሲ መኖሩን ያመኑት ጠቅላይ ሚኒስትር አብይ አህመድ ለባለስልጣኖቻቸው ጥብቅ ትዕዛዝን ሰጥተዋል። በዝርዝር እናስደምጣችኋለን። በሌላኛው ሰበር መረጃ ህወሓት በፌደራል መንግስቱ ላይ ዘመቻ እንደሚጀምር አስጠነቀቀ። በምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው አዲስ አነጋጋሪ መግለጫ የፌደራል መንግስቱ በትግራይ ህዝብ ላይ የዘር ማጥፋት ዘመቻውን ቀጥሏል በማለት እርምጃ እንደሚወስድ ገልጿል። ዝርዝር መረጃው በዘገባችን ተካቷል፣ ታደምጡታላችሁ። በሌላ መረጃ የወርቅ መሸጫ ዋጋ በከፍተኛ ሁኔታ መጨመሩ ተነግሯል። ወርቅ በዓለም አቀፍ ገበያ ላይ ያሳየው ከፍተኛ የዋጋ ጭማሪ ከፍተኛ መነጋገሪያን ፈጥሯል። ዓለም አቀፍ የወርቅ መሸጫ ዋጋ የጨመረበት ምክንያት ምንድነው የሚለውንና በኢትዮጵያ ያለው አሁናዊ የወርቅ መሸጫ ዋጋ ምን ይመስላል የሚለው ዝርዝር መረጃን ይዘናል። በሌላ ሰበር መረጃ ከፍተኛ ጀነራሉ ህይወታቸው ማለፉ ተሰማ። በሩሲያ ደርሷል በተባለው ፍንዳታ የሀገሪቱ የመከላከያ ሰራዊት ከፍተኛ ጀነራል ህይወታቸው ማለፉ ተገልጿል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ህወሓት በፌደራል መንግስቱ ላይ ዘመቻ እንደሚጀምር አስጠነቀቀ። በምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው አዲስ መግለጫ የፌደራል መንግስቱ በትግራይ ህዝብ ላይ የዘር ማጥፋት ዘመቻ ቀጥሏል በማለት እርምጃ እንደሚወስድ ገልጿል። ህወሓት የትግራይን ሉዓላዊነት በመውረርና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ላይ ጥቃት በመፈጸም ህዝቡን ለማጥፋት የሚደረጉ ሴራዎችን አንታገስም ስል ዛሬ ትዕግስትም ልካለው በሚል ርዕስ ባወጣው መግለጫ በአጽንኦት አቋሙን ገልጿል። ህወሓት የፌደራል መንግስቱ በትግራይ ህዝብ ላይ በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የከሰሰ ሲሆን መንግስት ማስተካከያ የማያደርግ ከሆነ የራሱን እርምጃ እንደሚወስድም ገልጿል። በትግራይ የሰብአዊ እርዳታ እየቀነሰ በመሄዱ በተፈናቃዮችና ስደተኞች ካምፖች ውስጥ ከባድ ሰብአዊ ቀውስ ተፈጥሯል ያለው ህወሓት በተለይም በእጻጽ የስደተኞች መጠለያ ካምፕ ውስጥ ከባድ ረሃብ እንደተከሰተም ገልጿል። ህወሓት በመጠለያ ጣቢያ ውስጥ የሰዎችን ህይወት ለማዳን የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉም ጥያቄን አቅርበዋል። ዓለም አቀፉ ማህበረሰብ በተለይም የፕሪቶሪያው የግጭት ማቆም ስምምነት አደራዳሪዎች ስምምነቱን ተግባራዊ እንዲሆን ታሪካዊ ኃላፊነታቸውን መወጣት አለባቸው በማለት ህወሓት አሳስቧል። ወደ ቀጣዩ መረጃችን ስናመራ መንግስታዊ ቢሮክራሲን ለመቀነስ እየሰራን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በመንግስታዊ ተቋማት የተንሰራፋው የሙስናና ህገወጥ አሰራሮች ጋር በተገናኘ ከፍተኛ የሆነ ቢሮክራሲ መኖሩን ያመኑት ጠቅላይ ሚኒስትር አብይ አህመድ ለባለስልጣኖቻቸው ጥብቅ የተባለ ትዕዛዝን ሰጥተዋል። በኢትዮጵያ መንግስታዊ ተቋማት ያለው ቢሮክራሲያዊ አሰራርና የሙስና ተግባራት ህዝቡን በከፍተኛ ሁኔታ እያማረደ መሆኑ እየተነገረ በሚገኝበት ወቅት ነው ጠቅላይ ሚኒስትሩ ስለ ቢሮክራሲ የተናገሩት። ጠቅላይ ሚኒስትር አብይ አህመድ በዲጂታል ኢትዮጵያ ስትራቴጂ ዙሪያ ከከፍተኛ ባለስልጣናት ጋር ውይይት ያካሄዱ ሲሆን ውይይቱን የመሩት ከኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ጋር ሲሆን በተጨማሪም ከታዳሚ ያለ ተነሱላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል።
በሁሉም የመንግስት ተቋማት በሚባል ደረጃ የሙስናና ብልሹ አሰራሮች እንዲሁም ቢሮክራሲ መብዛቱን ተገልጋዮች የሚገልጹ ቢሆንም እንደ ገቢዎች ቢሮ፣ የመሬት አስተዳደር፣ የኢሚግሬሽን አገልግሎት የመሳሰሉ ተቋማት ደግሞ በከፍተኛ ሁኔታ ይሄ ችግር እንዳለባቸው ይነገራል። ጠቅላይ ሚኒስትር አብይ አህመድም መንግስታቸውን ቢሮክራሲው ትንሽ መሆን አለበት ብሎ የሚያምን መንግስት እንደሆነ ተናግረዋል። ከቢሮክራሲና የመሬት መረጃ ጋር በተያያዘ የሚስተዋሉ ችግሮችን ያነሱት ጠቅላይ ሚኒስትር አብይ እነዚህን ችግሮች ለመፍታት የመንግስታቸው ኦቨርሳይት የማድረግ አቅም ማሳደግ ላይ ሸገር፣ ቢሾፍቱ፣ አዳማና አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ወይንም የመሬት መረጃ ስርዓትን ከሞላ ጎደል 100% መመዝገብ ተችሏል ሲሉም ተናግረዋል። ጠቅላይ ሚኒስትሩ አክለውም አንድ ሰው መታወቂያ ለማግኘት በአንድ ቀበሌ በ5 ብር ሊያገኘው ካልቻለ በሌላ ቀበሌ ሄዶ በ5 ብር ያገኘዋል። ቢሮክራሲው ረጅም ነው፣ ነገር ግን ከፍሎ ያገኘዋል። ይሄንን በህገወጥ መንገድ ፎርጂድ መታወቂያን ያገኘውን ሰው ግን ኦቨርሳይት አድርጎ ማግኘት አይቻልም ሲሉ አስረድተዋል። መሬትን ብንወስድ አንድ ሰው ኢትዮጵያ ውስጥ እስካሁን ባለው ሁኔታ የኢንቨስትመንት ሐሳብ ኖሮት በመንግስት ተቋማት መሬት ለማግኘት አመልክቶ መሬት ማግኘት ማለት ምጽአትን እንደመጠበቅ ነው። ከባድ ነገር ነው፣ ቀላል ጉዳይ አይደለም ሲሉ በመንግስታቸው ውስጥ ያለውን የብልሹ አሰራር መንሰራፋትን ያመኑበትን ማብራሪያን ሰጥተዋል። በአዲስ አበባና በተመረጡ ከተሞች የተጀመረው ቢሮክራሲንና ብልሹ አሰራርን ይቀርፋል የተባለው የመሬት ቁጥጥር የመሬት መረጃ ስርዓት በቅርቡ በበርካታ ከተሞች ተግባራዊ መደረግ እንደሚቀጥልም ጠቅላይ ሚኒስትሩ ጠቁመዋል። በተያያዘ ሰበር ዜና ደግሞ ከፍተኛ የብልጽግና ባለስልጣናት ከስልጣን መባረራቸው ሲገለጽ፣ በርካቶች ደግሞ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የብልጽግናው መንግስት ባለስልጣናት ላይ የጀመረውን እርምጃ ተጠናክሮ መቀጠሉ የተሰማ ሲሆን በከባድ ሙስና ወንጀል የተጠረጠሩ ከ20 በላይ ከፍተኛ ባለስልጣናት ላይ የተወሰደው እርምጃም ከፍተኛ መነጋገሪያን ፈጥሯል። ለአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ ቅርበት ያላቸው ቁልፍ የብልጽግና ባለስልጣናት ላይ እርምጃ መወሰዱ የተሰማ ሲሆን መንግስት በጉዳዩ ላይ ያወጣው መግለጫም አነጋጋሪ ሆኗል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ባለፉት 5 ወራት ውስጥ ለግብር ከፋዮች ተገቢውን አገልግሎት ባለመስጠትና ኃላፊነታቸውን በአግባቡ ባልተወጡ 179 አመራሮችና ባለሙያዎች ላይ ጠንካራ የዲሲፕሊን እርምጃ መውሰዱን ገልጿል። ቢሮው ታህሳስ 11 ቀን 2018 ዓ.ም ባካሄደው የዕቅድ አፈጻጸም ግምገማ ላይ እንደተመላከተ እርምጃው የተወሰደባቸው ከአገልግሎት አሰጣጥ፣ ከስነ ምግባር ጉድለት እንዲሁም ከሙስና ወንጀልና ከሌብነትና ብልሹ አሰራር ጋር በተያያዘ መሆኑ ታውቋል። በወቅቱ የቢሮው የሞደርናይዜሽን ዘርፍ ምክትል ኃላፊ አቶ መሐመድ አብድራህማን እንደገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳዎች በሰርቪላንስ ካሜራ በሚስል ተገልጋይና በእቅድ አፈጻጸም ጥብቅ ክትትል ሲደረግ ቆይቷል ብለዋል። በዚህም መሰረት ኃላፊነታቸውን በአግባቡ ባልተወጡ 20 ባለስልጣናትና አመራሮች እንዲሁም 159 የተቋሙ ባለሙያዎች ላይ የአስተዳደራዊ እርምጃ ተወስዷል ብለዋል። የቢሮ ጽህፈት ቤት ኃላፊው አቶ አዳኔ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ ይገባል ሲሉ ተደምጠዋል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በከፍተኛ ሙስናና ብልሹ አሰራር ጋር በተገናኘ ስሙ በስፋት የሚነሳበት ተቋም መሆኑን ተገልጋዮች በተደጋጋሚ ቅሬታዎችን እያሰሙ ይገኛሉ። በተቋሙ ውስጥ ተንሰራፍቷል የተባለውን የሙስና ወንጀልን ለመከላከል የከተማ አስተዳደሩ የገቢዎች ቢሮ ሰራተኞች በሚጠቀሙበት ዩኒፎርም ላይ ቁጥጥር የሚያደርግ የሴኩሪቲ ካሜራ ማስገጠሙን መግለጹ የሚታወስ ነው። ይሁን እንጂ የገቢዎች ቢሮ ሰራተኞች ከስራ ሰዓት ውጪ ዩኒፎርሙን በማውለቅ ወደ ነጋዴዎች በመሄድ ነጋዴዎች ጉቦ እንዲሰጧቸውና በማይሰጡት ላይ ደግሞ ማስፈራሪያን እያደረሱ እንደሚገኙም የከተማዋ ነጋዴዎች እየገለጹም ይገኛሉ። ወደ ቀጣዩ መረጃችን ስናመራ የወርቅ መሸጫ ዋጋ በከፍተኛ ሁኔታ መጨመሩ ተነገረ። ወርቅ በዓለም አቀፍ ገበያ ላይ ያሳየው ከፍተኛ የዋጋ ጭማሪ ከፍተኛ መነጋገሪያን ፈጥሯል። ዛሬ በዓለም አቀፍ ገበያ የወርቅ ዋጋ ከመቼውም ጊዜ በላይ በከፍተኛ ዋጋ እየተሸጠ መሆኑን ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ። ሮይተርስ የዜና ወኪል እንደዘገበው ለዋጋው መጨመር ዋነኛው ምክንያት የአሜሪካ የፌደራል መጠባበቂያ የወለድ ምጣኔ ይቀንሳል የሚለው ጠንካራ ግምት ነው ተብሏል። የአንድ ወቀት ወርቅ ዋጋ $4383 በመድረስ አዲስ ታሪክን አስመዝግቧል።
ባለፈው ሳምንት የወጡ መረጃዎች እንደሚያመላክቱት በአሜሪካ የስራ ገበያ ላይ የታየው ድክመትና የዋጋ ግሽበት መቀነስ ማዕከላዊ ባንኩ የገንዘብ ፖሊሲውን ለማላላት ምቹ ሁኔታ ፈጥሮለታልም ተብሏል። በጂኦፖለቲካዊ ውጥረቶች፣ በንግድ ግጭቶችና በሚቀጥለው የፈረንጆቹ ዓመት የወለድ ምጣኔ ይቀንሳል በሚል ግምት ሳቢያም የወርቅ ዋጋ በዚህ የፈረንጆች ዓመት በ67 በመቶ ጨምሯል ነው የተባለው። ቀደም ብሎ በጥቅምት ወር መጨረሻ ላይ የወርቅ ዋጋ ከፍተኛ ቅናሽ አሳይቶ የነበረ ሲሆን በወቅቱ የአንድ ወቀት ወርቅ ዋጋ ወደ 4130 ዶላር ዝቅ ብሎ ነበር። በዛሬው ዕለት ታህሳስ 13 ቀን 2018 በኢትዮጵያ የወርቅ ገበያ በግራም ያለው ዋጋ ከዓለም አቀፍ የገበያ ሁኔታና ከሀገር ውስጥ የውጭ ምንዛሪ ተመን ጋር ተያይዞ ከፍተኛ ጭማሪን አሳይቷል። ብሔራዊ ባንክ ከማዕድን አቅራቢዎች 24 ካራት በ21568 ብር እየተረከበ ሲሆን በግል ነጋዴዎች ደግሞ እስከ 30,000 ብር ድረስ እየተሸጠ መሆኑን መረጃዎች ያመላክታሉ። በመጨረሻም ከፍተኛ ጀነራሉ ህይወታቸው ማለፉ ተሰማ። ከፍተኛ የመከላከያ ጀነራሉ በተፈጸመው የቦምብ ጥቃት በተከሰተው ፍንዳታ ህይወታቸው ማለፉ ተዘግቧል። በሩሲያ ደርሷል በተባለው ፍንዳታ የሀገሪቱ የመከላከያ ሰራዊት ከፍተኛ ጀነራል ህይወታቸው ማለፉ ተገልጿል። አንድ የሩሲያ ጀነራል በሞስኮ ውስጥ በደረሰ ፍንዳታ መገደላቸውን የሀገሪቱ ባለስልጣናት አረጋግጠዋል። የሩሲያ መርማሪ ኮሚቴ እንዳስታወቀው ሌተናል ጀነራል ፋኒል ሳራቫሮ ሰኞ ማለዳ ላይ በመኪና ስር በተተከለ ፈንጂ ህይወታቸው ማለፉን ይፋ አድርጓል። ሳርቫሮቭ የጦር ኃይሎች ኦፕሬሽን ማሰልጠኛ ክፍል ኃላፊ እንደነበሩም ኮሚቴው አክሎ ገልጸዋል። እየተመረመረ ያለው ጉዳይ የዩክሬን የስለላ አገልግሎት ኃይሎች በጥቃቱ ውስጥ ስላላቸው ተሳትፎ ነው ሲሉም የሩሲያ መርማሪ ኮሚቴ ገልጿል። ዩክሬን በጥቃቱ ዙሪያ አስተያየት ከመስጠትም ተቆጥባለች ነው የተባለው። በሩሲያ ዋና ከተማ በስተደቡብ ክፍል ጥቃቱ ወደ ደረሰበት አካባቢ መርማሪዎች ወደ ቦታው ተልከዋል። የሩሲያ መገናኛ ብዙሃን እንደዘገቡት ፍንዳታው ከአንድ አፓርትመንት ህንጻ አጠገብ በሚገኝ የመኪና ማቆሚያ ውስጥ የደረሰ ነው ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።